አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ውድ ቻናሊ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያለ ሰላም ዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ወግዲ ከተማ የሚሄድ አልባሳት ነው ማሳያችሁ። እዛች ጋር ግን እቃ ትንሽዬ እቃ አለ ማለት ነው። እቃው ተጨማሪ እቃ ነው። ከዚህ በፊት እቃዋን ገዛዝቼ አንድ ወር አካባቢ ሊሆነው ነው ልኬላታለሁኝ። ላኪን አሁን ደግሞ አልባሳት አዛኝ እሷም ኢትዮጵያ ገብታ አልባሳት አዛኝ አልባሳቷን ልልክላት ነው ማለት ነው። 112380 ብር ነው የፈጀው ይህ አልባሳት እና እዛች ጋር ትንሽ ተጨማሪ አላት ማለት ነው። ትንሽዬ እቃ እዚህ ጋር 5 የህፃናት ቀሚስ፣ ለሷ አባያ፣ ጅልባብ፣ 2 የእናቶች ሽፎን አለ እዚህም እንደምታዩት ማለት ነው። እና ምንጣፍም አለ። እያንዳንዱን ዋጋውን ማሳወቃችሁ ይሆናል። ኳሊቲ ልብሶች ነው የገዛሁት። እንግዲህ ሀባይብ ከቃል ጀምርላችሁ ትንሽ ስለሆነች የወጥ ማማሰያ 150 ብር፣ ጭልፋ 250፣ የስኳር እቃ አክለሪክ ወርቃማ ዋናዎችን የገዛሁላት የራሷ ማንኪያ አላት። ይቺ ደግሞ 350 ብር። አንድ ደርዘን የሻይ ማንኪያ 100 ብር። ግማሽ ደርዘን የሾርባ ማንኪያ 6 ፍሬ ነው ይሄ የሚታሸገው። ይሄ ደግሞ 175 ብር። እዚህ ጋር የቆሎ ሳህን 6 ፍሬ 300 ብር። የፓርቲሽን ባለ 4 ደግሞ 1400 ብር። የፈንዲሻ ሳህን 450። የሻይ በራድ 1 ሊትር 800 ብር። ዘን 1100 ብር። ከዛ ሀባዬ ባንሶላ ለሜትር ከ50 የሚሆን ማነው ለሜትር ከ80 የሚሆን ይሄ 2550 ብር ነው። እዚህ ጋር ደግሞ የምግብ ስፍራ ሎሚ በሲሊቨር ነው 1 ሜትር ይሄ 275 ብር ነው። ከዛ ጭልፋ ማለት ነው። ጭልፋ ባለ 1200 ብር አይነት ሆኖ ይሄ ቁመቱ አጭር ስለሆነ 200 ብር አስቀንሼ ነው የገዛሁት። 1000 ብር ቁመቱ አጭር ስለሆነ ማለት ነው። ታላት ኮምፎርት 2850 ብር ነው። ሌላው እዚህ ጋር ደግሞ ሰሌን አላት። 2 ሰሌን ነው ያለችኝ። ሰሌን 1400 2800 ብር ሁለቱ ማለት ነው። እና እጣን ጃዊ ማለት ነው። ጃዊ በጥቁሩና በነጩ ተቀላቅሎ ነው ሽታው ማሻአላ ተባረከ ረህማን 1 ኪሎ 1000 ብር ነው ይሄን የገዛሁላት። ሶስቱንም አይነት ጥቁር፣ ነጭ፣ ቀይ ተቀላቅሎ ማለት ነው። ብዙ አልባሳቶቹ ልብስ ብቻ ነው ያላት አብዛኛው። ይሄ እዚሁ ኮምቦልቻ ስጦታ ነው የምትሰጪልኝ ለሰው ብላኛለች። ላኪን ሌላውን ልብስና ጫማ ምናምንን መያዣ የሚሆን መረተቢያ የሚሆን 220 ሊትር ሮቶ ነው የገዛሁት። ይሄ 2200 ብር 220 ሊትር። ባይብ እዚህ ጋር ሻል አለ የወንዶች ሻል በጣም የሚያማምሩ ቆንጆ። በአንደኛው ነው ሁሉ ጊዜ የምገዛው ማለት ነው። ይሄ ሁለቱ 2600 ብር 1300 1300 በጣም ነው። ጥምጣም 450 ብር ገብቷል ማለት ነው። 1 2 3 4 ጥምጣም በ1800 ብር አንዱ 450 ብር ማለት ነው። 2900 1800 ይመጣል ማለት ነው። እዚህ ጋር የሆነ ሽርጥ በጣም የሚያማምር ቆንጆ ሽርጥ 2 ነው የገዛሁት። አልዘረጋውም ምክንያቱም እንደዚህ እንዳለ እንዲሄድላት ማለት ነው። እነዚህን ሽርጦች ሁለቱም በአረንጓዴ ሆኖ ግን ዲዛይናቸው ይለያያል። እንደምታዩት እኔ በጣም ነው የወደድኳቸው ማሻአላ። እና ይሁት እዚህ ጋር ሙምታዝ ነው የሚለው ጽሁፉ ራሱ። ይሄንን 12000 ብር ሁለቱን ማለት ነው 12000 ብር። እዚህ ጋር የወደድ ልብሶች ናቸው በነገራችን ላይ የገዛሁት ያው ግዢ ባለች መሰረት ማለት ነው። እዚህ ጋር ይሄ ሱሪ ብቻ 2400 ብር ነው የተገዛው። ጂንስ ሱሪ ነው በጣም ኳሊቲ ቆንጆ ሱሪ ማለት ነው። 2400 ብር ነው ይሄ ማለት ነው። በነገራችን ላይ እንደ ፍላጎታችሁ ነው። ብዙ የተጋነነ ውድ ይሆነም አለ፣ መካከለኛ ዋጋም አለ፣ ቆንጆ ዋጋ ላይ ያኔ ለሁሉም ተመጣጣኝ ሆነ ማለት ነው። ለምሳሌ ይሄ ሱሪ በጣም ቆንጆ ሱሪ ነው። ዋጋው ግን 1300 ብር ነው። ይሄኛው ደግሞ በጣም ዋጋው የተጋነነ ነው። ቁጥሩ 36 ቁጥር ነው። ይሄም 36 ቁጥር ነው። ሁለቱ ሱሪ 3700 ብር ማለት ነው እንደዚህ ሆኖ። ከዛ ቲሸርቶች አሉ። ቲሸርት አንድ ይሄ ነው።
ከዛ ይሄም አለ አያችሁት። ይሄም እንደዚህ እነዚህ 3 ቲሸርቶች 1800 ብር ለባለዚህ ልብስ ነው ታዲያ ይሄ ማለት ነው። ለባለ 36 ቁጥር ሱሪው ጃኬት አለ። ከፍ ያለ ጃኬት ነው ይሄ 2000 ብር ነው የተገዛው። ውስጡም ልስልስ ያለ ቆንጆ ፈር ያለው ማለት ነው። ይሄንን ጃኬት 2000 ብር ነው የገዛው ባለ ኮፍያ ማለት ነው። ደግሞ ይሄ ጂንስ ሱሪ 1400 ብር ነው የገዛሁት። በጣም የሚያምር 32 ቁጥር። ከዛ ቲሸርት ደግሞ ይችን 600 ብር አጠቃላይ እንደዚህ ሆኖ ይሄ 2000 ብር። ከዛ እዚህ ጋር ደግሞ 1300 ብር ጂንስ ሱሪ እና ቲሸርት 600 ብር 1900 ብር ይሄ ማለት ነው። ቁጥሩ 34 ቁጥር ነው። የሱሪው ቁጥር 34 ነው ይሄ ማለት ነው። 34 ቁጥር የታዘዝኩት ሁለት ነው። ይሄም 34 ቁጥር ነው። ቆንጆ ሱሪ አያችሁት። ቁጥሩም እዚህ ጋር ይሄም 400 ማነው 1300 ብር ነው ሱሪው። ቲሸርቱ ደግሞ 600 ብር ነው። ይሄ እንደዚህ 1900 ብር ይሄ እንደዚህ ሆኖ ማለት ነው። ከዛ 27 ቁጥር ሱሪ ከነ ቲሸርቱ እዚህ ጋር አለ። ሱሪው 1400 ብር ነው። የዚህም በጣም የሚያምር ቆንጆ ሱሪ ነው። 1400 ብር ሱሪ። ከዛ ደግሞ 600 ብር ቲሸርት አጠቃላይ 2000 ብር ይሄ እንደዚህ ሆኖ ማለት ነው። ይሄ ያኔ ገና ለወጣት 10 ምናምን አመት ላለ ልጅ መሰለኝ ብቻ 27 ቁጥሩን ነግራይ ነው እኔ የገዛሁት ይሄንን። ከዛ ሀባይብ አናቶች አሉ የ8 እና የ10 አመት። የ10 አመቱ ሱሪው በነገራችን ላይ እነዚህ ጨምረዋል። ይሄ እንደዚህ ሆኖ ይሄ 200 ብር ነው። እንደዚህ ደግሞ እቺ ጋራ 500 ብር። ቲሸርቷ 300 ብር ናት። ሱሪው 200 ብር። ግን በቃ ባንዴ ነው ሁሉም ነገር የጨመረው። እዚህ ጋር ደግሞ ለ8 አመት ነው። ጂንስ ሱሪው 1200፣ ቲሸርቷ 300 ብር። ባለኳለታ በጣም የሚያማምሩ ናቸው። በነገራችን ላይ ሁሉም ልብስ ኳሊቲ ነው የገዛሁት ያው ባዘዘች መሰረት ማለት ነው። ለአባት የሚሆን አንድ ጨርቅ ሱሪ ከነ ሸሚዙ ነው። ሸሚዙ 600 ብር የሚያምር ሸሚዝ ነው። ከዛ ሱሪ ደግሞ 400 ብር አጠቃላይ 1000 ብር ይሄ የጨርቅ ሱሪ ከነ ሸሚዙ ለአባት የሚሆን ማለት ነው። 300 ብር ይሄ ነጭ። ይሄኛው ደግሞ ወደ ክሬም ከለር የሄደ ነው። አንድ አይነት ግን አጥቼ ነው የዚህን አይነት አጥቼ ነው በዚህ አይነት ያደረኩት ማለት ነው። እና እነዚህ 600 ብር ሰባይ በ1800 ብር ሰንደል ጫማ። ከዛ 43 ቁጥር ቆዳ ጫማ የሚያምር ቆዳ ጫማ እንደምታዩት 2700 ብር። 43 ቁጥር ሲኒከር ጫማ 3300 ብር ይሄ የሚያምር ቆንጆ ኳሊቲ። ሌላው ለአባት የሚሆን መካከለኛ ዋጋ ላይ ያለ 2300 ብር ቆንጅዬ ጫማ 40 ቁጥር። እዚህ ጋር ደግሞ ለህፃን ልጅ ጫማ 30 ቁጥር ነው ያለችኝ፣ ግን ሞዱ አነስ ስለሚል 31 ነው ያደረኩት። ይሄ ደግሞ 2100 ብር 1600 ብር ለ11 አመት 30 ቁጥር ጫማ 1600። እዚህ ጋር ደግሞ 800 ብር ሸራ ጫማ 36 ቁጥር የእናት አልባሳትም አለ። እሱን አሳያችኋለሁ። የሚሆን ሺቲ በቃ ለኔ ይሆናታል ያልሽኝን መርጠሽ ሁሉንም ነገር ግዢ ብላኛለች። ሺቲ 3 ሺቲ ነው የገዛሁት በ760 ብር ሂሳብ አንዱ ማለት ነው። 3 ሲባዛ 760 2280 መሰለኝ የሚመጣው እናንተ ደምሩት ማለት ነው። ሁለት ነው የገዛሁት። ጣቃ ነው አልተሰፋም ማለት ነው ለማለት ነው። 3 ጣቃ ነው የገዛሁት። አያችኋቸው እንዴት እንደሚያማምሩ ሶስቱም የተለያዩ ናቸው። እነዚህም 2280 ብር። እዚህ ጋር በጣም ቆንጅዬ የሰላት ሸርሸር ነው የገዛሁት። በጣም ነው የወደድኳት እኔ ራሱ ማለት ነው። ዋጋዋ 1700 ብር ነው፣ ግን በጣም ነው የምታምረው። አያችሁት ማሻአላ። ይሄ ከሳውዲ ቀጥታ የሚመጣ ነው። ከዛ የሚያመጡ ሰዎች ናቸው የሰጡልኝ። በጣም ነው የሚያምረው ማሻአላ። እጅጌውም እንደዚህ ዘርፋለሁ። እኔ እንደውም የሆነ ፒንክ አለኝ የዛን አይነት ማለት ነው
ሸርሸፍሽ ያምራል ምናምን ብላችሁ ነበር የሆነ ጊዜ እና የዛው አይነት ነው። በጣም ቆንጆ ውፍር ያለ ነው። ይሄንን 1700 ብር ነው የገዛሁት ማለት ነው። ደግሞ ሻርፕ የወጣት ሻርፕ የሚያማምር ግዢ ብላኛለች። ያው እንግዲህ እሷ ኢትዮጵያ ስለገባች አብዛኛውን ነገር በራሴ ምርጫ ነው የገዛሁት። ለምን ወግዲ ደግሞ ኔትወርክ በጣም ያስቸግራል እና እነዚህን ሻርፖች 2100 3 ሻርፕ ነው የገዛሁላት። አያማምሩ? በጣም ነው የሚያማምሩት። ሀቂቀተን እዚህ ሀገር ያሉ ሻርፖች ለየት ያሉ ናቸው። ሽፎን ጋር ብለብሱት፣ ሺቲዎች ጋር ብለብሱ፣ በቃ አባያ ጋር ብለብሱ ሀገራችን ዘንጠው ነው በነገራችን ላይ የሚኖሩት። እናንተ ውጭ ያላችሁ ትጨናነቃላችሁ። ኑሮ ተወደደ እንዴት ልንሆን ነው ምናምን። እኔም ስላየሁት ነው። እኔም እንደዛው እል ነበረ። ግን እዚህ ስትመጡ ወላሂ ኖርማል ነው፣ ትለምዱታላችሁ። ሁሉም ሀገር ደግሞ በእኛ ሀገር ብቻ አይደለም፣ በየሁሉም ሀገር የኑሮ ውድነት አለ። ሳውዲም ቢሆን የዛሬ 4 አመት እና 5 አመት ያለው አሁን ላይ ሁሉም ነገር ጨምሯል። እና የኑሮ ውድነት ወላሂ አትሰቡ። ምክንያቱም እንደ እንትኑ ይኖራል ፏ ብለው ነው ወላሂ አብዛኛው ሰው የሚኖረው። እናንተ ውጭ ሆናችሁ ትጨነቃላችሁ እንጂ ማለት ነው። እና አትጨነቁ። አላህ የከፈተውን ጉሮሮ ደግሞ ሳይዘጋው አያድርም ነው የሚባለውና እነዚህ ሻርፖች 2100 ነው ዋጋቸው ረከባ ቦታ ማለት ነው። ግን ችርቻሮ እስከ 2500 ብር ነው። በነገራችን ላይ ለየት ያሉ ያው እንግዲህ ፏ ማለቻ የሚያማምሩ ሻርፖች እነዚህን 3 ገዝቼላታለሁ። አባያም ጅልባብም አሰርቼላታለሁ። እሱንም ማሳያችኋለሁ። አያማምርም? በአላህ እናንተ እስኪ ሀሳባችሁን አስቀምጡ። የምር በጣም ነው የሚያምረው። ውበቱ ከስልኩ ላይ ማለት እንደዚህ በአካል ያምራል። በቪዲዮ ሲሆን አላማረሽም። የምር በጣም ነው የሚያማምሩት። አያችሁት? እና ከዛ አባያዎቿን ላሳያችሁ። አባያ ያላት ይሄ 3500 ብር ነው። እኔም ከዚህ በፊት ገዝቼው ለብሻለሁ። አለ ወይ ብላችሁኝ ጠይቃችሁኝ ሳልመልስላችሁ ቀርቻለሁ ማለት ነው። እና እነዚህ አባያዎች ቆንጆ አባያዎች ናቸው። ከለር ብዙ አይነት አለው ይሄ ማለት ነው። እዩት። በእኔ ልክ ነው። 52 ቁጥር ነው ልኳ። በዚህ አጋጣሚ እኔ አጭር መሆኔን እወቁ። አንዳንድ እህቶች በእኔ ልክ ይሆንላችሁ አጭር ነው ሲሉ አይ አንቺ እንኳን ረጅም ነሽ ትሉኛላችሁ። እኔ ረጅም አይደለሁም። 52 ቁጥር ነው አባያ የምለብሰው ማለት ነው። እና ይሄ በዚፕ ነው። በጣም የሚያምር አባያ ነው። እና ይሄንን በ3500 ብር ገዝቼላታለሁ። ሰፊ ነው በጣም ነው የሚያምረው። እና ይሄ 3500 ብር የራሱ የሆነ ሻርፕ አለው። ግን ሻርፑ ምንም አይነት ዲዛይን የለውም። ጅልባብ አላት። ቡኒ ከለር አሰፊ ብላኛለች። ቡኒ ከለር ነው ያሰፋውላት። በጣም የሚያምር ቡኒ። ከዛ ሻርፕ ደግሞ ለሱ ማች አድርገሽ ፋሽን የሆነ ሻርፕ ማች አድርጊና ግዢ ብላኛለች። ሻርፓ ምችን ትመስላለች። ዋጋዋ 1800 ብር ነው። በጣም የምታምረው ማሻአላህ። ወይም እንደ ላሳያችሁ እኔ ጥቁር ስለሆንኩኝ ግን ቡኒው ብዙ ምን ላይ አይሄድም። አያችሁታ እንዴት እንደሚያምር። ይሄንን ይመስላል ሻርፓ ማለት ነው። አመት ልጅ ቀሚሶቹ ቀለል ባሉ ዋጋ ነው ያለችኝ። ይሄ 1500 ብር ነው። ሁሉም 1500 ብር ናቸው በነገራችን ላይ የትንንሾቹ ሲቀሩ ማለት ነው። እነዚህ 1200 ብር ያንዱ ዋጋ 1200 ብር ናቸው። እነዚህ እቺ ለአንድ አመት ተኩል 4 አመት 7 አመት እነዚህ 1200 ብር ናቸው። አነስ ያሉት ማለት ነው። ሌላው እዚህ ጋር ደግሞ ለ11 አመት የሚሆን ቀሚስ ይሄ 1500 ብር ነው። አታምርም? ማሻአላ በጣም ነው የምታምረው። ከዛ ሻርፕ ደግሞ በ1000 ብር ነው የገዛሁላት። ሻርፕ በቀለል ባለ ዋጋ ሆኖ ግን ያኔ ጥልቅ የሚል ሳይሆን ኖርማል ነው ያለችኝ። እና ሻርፓ አታምርም? በአላህ እንዴት እንደወደድኳት። ዋጋዋም ተመጣጣኝ ነው። 1000 ብር ነው የገዛሁት ማለት ነው። እቺን ትመስላለች። ለአዋቂም ለወጣትም ያኔ ይሆናል ማለት ነው። ለዚችው ልጅ ደግሞ ጫማ አሳይቻችኋለሁ ጫማዋን። ይሄ ደግሞ ጃኬት 2000 ብር ቆንጆ ጃኬት ማለት ነው። ዋጋው 2000 ብር ነው። ውስጡም ፈሪ ያለው በጣም ቆንጆ ጃኬት ታያችሁታ። ሲልቨር ከለር ነው ባለ ኮፍያ
ልጅ ደግሞ ፖርሳ ነው 1200 ብር ማነው 1100 ብር ነው ፖርሳ የገዛሁት ኳሊቲ የሆነ ማለት ነው። አመቱ ልጅ ፖርሳ ለወንዱ ማለት ነው። ይሄንን 1100 ብር። እዚህ ጋር ደግሞ ለእናቴ የሚሆን ሽፎን 2 ሽፎን ነው ያዘዘችኝ። አንዷ እቺን ትመስላለች በጣም የምታምር ቆንጅዬ ሽፎን፣ ግን ሻርፕ ደግሞ ቡኒ ነው ያደረኩላት። ምክንያቱም ከቡኒ ከአረንጓዴ ውጪ ሌላ ስለማይሆነው ማለት ነው። ወደ እንትኑ ነገር ይሄ ነገር ቢኖር አሪፍ ነበረ፣ ግን የዚህን ከለር ስላላገኘሁኝ ቡኒውን አደረኩላት። ቡኒው ሻርፕ በነገራችን ላይ 1000 ብር ሆኗል። ሽፎኑ 2000 ብር 3000 ብር እንደዚህ ሆኖ ማለት ነው። ሌላኛዋ ሽፎን ደግሞ ለዚች ራሱ ማች አጥቼ ኖርማል ነጣ ባለ ነው ያደረኩት። ይችም 2000 ብር ናት። ሻርፓም ደግሞ 1000 ብር ነው። በጣም ነው የምታምረው እንደምታዩት። እና እነዚህን ሁለት የእናቶች ሽፎን ከነሻርፓቸው በ6000 ብር ማለት ነው። ከዛ ደግሞ 2 በ4 ምንጣፍ እንግዲህ ሰሞኑን 7500 ነበረ፣ አሁን 8000 ብር ሆኗል። ይሄንን 8000 ብር ነው የገዛሁላት ማለት ነው። 2 በ4 ብሉ ብላክ ከለር። እንግዲህ እቃዎቹ እነዚህን ይመስላሉ። ከወደዳችሁት ላይክ ሼር ማድረጋችሁን አትርሱ። ሰላም ሁኑ።